ታሪኩ የሚጀምረው ሊዮን የተባለ የአካል ጉዳት ያለበትን ምስኪን የጽዳት ሰራተኛ እያሳየን ነው። ሊዮን አካል ጉዳተኛ በመሆኑ ምክንያት እዚች ከተማ ውስጥ የተሻለ ስራ መስራት ቢፈልግም እስካሁን ድረስ ከጽዳት ያለፈ ስራ ማንም ሰው ሊሰጠው አልቻለም። በአሁኑ ሰዓት በዚህ ችግር ውስጥ የወደቀው ሊዮን ብቻ አይደለም። 90% የከተማው ነዋሪዎች ልክ እንደሱ አካል ጉዳተኞች ሲሆኑ ይህም ሊዮን የቻለበት ምክንያት ከተማዋ ላይ የኒኩሌር ቦምብ ፈንድቶ ስለነበር ነው። ከፍንዳታው በኋላ ከተማ ውስጥ የነበረው የመብራት ኃይል ሙሉ ለሙሉ ተቋርጦ የነበረ ሲሆን የሚወለዱትም ልጆች በሙሉ አካል ጉዳተኞች ነው የሚሆኑት። ታዲያ ይህንን የተመለከተው መንግስትም ጄኔሲስ የተባለን ዛፍ ፈልጎ በማግኘትና ከዛ ዛፍ ለከተማው በሙሉ የሚሆን የኤሌክትሪክ ምንጭ ማግኘት ችሏል። በተጨማሪም ይሄ ጄኔሲስ የተባለው ዛፍ ልዩ ኃይልን የሚሰጥ አበባ በውስጡ የሚገኝ ሲሆን የሚወለዱት ልጆችም ከተወለዱ በኋላ አካል ጉዳተኛና ጥቅም የለሽ እንዳይሆኑ ሲባል ከዚሁ አበባ ውስጥ የሚወጣው መድኃኒት ለእያንዳንዱ ሰዎች እየተሰጣቸው ነው። በዚህም መሰረት መድኃኒቱ ሰርቶላቸው ልዩ ፓወር ያገኙ ልጆች ጄኔቲክ የሚባል ስያሜ የተሰጣቸው ሲሆን እንደ ሊዮን ያሉ ደግሞ መድኃኒቱ ሳይሰራላቸው ቀርተው አካል ጉዳተኛ እንደሆኑ የቀሩት ሰዎች ስፔሻል የሚል ስያሜ ተሰጥቷቸዋል። ታዲያ ልዩነቱ የሚጀምረው እዚህ ጋር ነው። ጄኔቲካቸው መድኃኒቱን ተቀብሎ ልዩ ኃይል ያገኙት ጄኔቲኮች ልክ እንደ ንጉስ ቤተሰብ የሚከበሩ ሲሆን የሚሰሩትም ስራ ከፍ ያለውን ነው። ያልታደሉትና አካል ጉዳተኛ የሆኑት ስፔሻሎች ደግሞ ሁሌም የሚሰጣቸው ስራ ዝቅ ያለውን ሲሆን አብዛኛዎቹ የጽዳት ሰራተኞች ናቸው። በአሁኑ ሰዓት ይችን ከተማ እያስተዳደራት የሚገኘው ፍራንክ የተባለ ሰው ነው። ፍራንክ እያንዳንዶቹ የጄኔሲስ አበባዎችና ዛፎች ምን ያህል ዋጋ እንዳላቸው ስላወቀ ሁሉም በመንግስት ጥበቃ ስር እንዲቀመጡ አድርጓል። በሌላ በኩል ሊዮን ደግሞ ክሎይ ከተባለች ልጅ ጋር በመሆን እነዚህ በመንግስት ጥበቃ ስር የሚገኙትን አበባዎች ሰርቆ ለራሱ ልዩ ኃይል ለመፍጠር ወስኗል። እናም ይህንን ለማድረግ በጽዳት ሰራተኝነት ልብሱ ወደ ቢሮ የመጣ ሲሆን ክሎይንም እዛው ከሚማሩ ልጆች ጋር በመተው አበባው የሚገኝበት ሚስጥራዊ ክፍል መጥቷል። በጊዜው ሊዮን እዛ ቦታ ላይ የነበሩ 2 ጥበቃዎችን ለማዘናጋት የመጫወቻ አይጥ ወደ ሰዎቹ ልኮ ነበረ። ሰዎቹም ዝም ብሎ ነገር መስሏቸው አንስተው በሚመለከቱት ሰዓት እንዲህ አይነት መካኒካል ነገሮችን በመስራት የተካነው ሊዮን በአይጧ ውስጥ ራሳቸውን የሚያስታቸውን ጋዝ አስቀምጦ ኑሯል። ልክ ጥበቃዎቹ እንዳነሱት ያ ጋዝ ፊታቸው ላይ በመረጨቱ ምክንያት ሁለቱም ራሳቸውን ስተዋል። በመቀጠልም ሊዮን በቀጣዩ ክፍል ውስጥ የሚገኙትን አየሮች በሙሉ ራሳቸውን በሚያስት ጋዝ በክሎታል። ጋዙ ደግሞ እሱን እንዳይጎዳው ለራሱ የመተንፈሻ ማስክ ያደረገ ሲሆን በቀጥታም አበባው የሚገኝበት ትልቁ ክፍል መጥቷል። በጊዜው ሊዮን ነገሮቹን በሙሉ በተሳካ ሁኔታ የፈጸመ መስሎት ተደስቶ ነበር። በሚያሳዝን ሁኔታ ግን እሱ ይዞት የመጣው ኮድ እዚህ ጋር የሚገኘውን ቁልፍ ሊከፍትለት አልቻለም። እዚህ ድረስም መጥቶ ይህንን ሳያሳካ መመለስ ስላልፈለገ ለክሎዊ ይዞት የመጣው ፓስወርድ የተሳሳተ እንደሆነ ነግሯት ትክክለኛውን ፓስወርድ እንድትፈልግለት ነግሯታል። ሊዮን ይህንን ለክሎዊ በሚነግራት ሰዓት እዛ ውስጥ የነበሩት ተማሪዎች ምንም ኃይል የሌላቸው ስፔሻሎች ቢሞቱ ይሻላል በማለት ስለ ስፔሻሎች መጥፎ ነገር እየተናገሩ ነበር። በዚህ የተናደደችው ክሎይም እንዴት ይሄንን ትላላችሁ በማለት ከጎረምሳዎቹ ጋር መጨቃጨቅና መጣላት የጀመረች ሲሆን ይሄንን የተመለከተም የቦታው ላይ ጥበቃ ወደ ልጆቹ መሃል ገብቶ መገላገል ጀምሯል። ክሎይ ቀደም ሲል ልጆቹ ስለ ስፔሻሎች ሲናገሩ መጣላት የጀመረችው ሆን ብላ ነበር። እቅዷም ጥበቃው ለመገላገል ሲመጣ ፓስወርዱን ከሱ ላይ መስረቅ የነበረ ሲሆን በተሳካ ሁኔታም ከሰውየው ላይ መስረቅ ችላለች። እናም ክሎይ ፓስወርዱን ለሊዮን ነግራው ሊዮን ፓስወርዱን በመሙላት በሩን ከፍቶ የገባ ሲሆን በተሳካ ሁኔታም የጄኔሲስ ዛፍ ያለበትን ቦታ መክፈት ችሏል። በጊዜው በእጁ ላይ ምንም የመከላከያ መሳሪያ ያልያዘው ሊዮን አበባውን እንዲሁ እንደመጣለት ለመቁረጥ ሞክሮ ነበር። ታዲያ በዚህ ጊዜም አበባው ላይ የተገጠመው ሲስተም አንድ ሰው ሲቆርጥ ሹል ነገሮችን እንዲተኩስ የሚያዘው ስለነበር በሊዮን ላይ በርካታ ሹሎችን ወርውሮበታል። በተጨማሪም በቦታው ላይ የማንቂያ ደውሎች መጮህ የጀመሩ ሲሆን ይህም በፍጥነት ጥበቃዎች ወደዚህ እንደሚመጡ የሚያሳይ ነው።
ታዲያ ይሄ ሁሉ አስደንጋጭ ነገር በአንድ ጊዜ ሲፈጠር ሊዮን በእጁ ላይ እናቱ ለማስታወሻነት የሰጠችውን ሰዓት እየተመለከተ የነበረ ሲሆን በሰዓቱ ላይም ሁሌ ተስፋ ሲቆርጥ ተስፋ እንዳይቆርጥ የሚያደርገው የእናቱ ንግግር ተጽፎበታል። በሰዓቱ ላይ የተቀመጠው ጽሑፍም ሁላችንም እኩል ነን የሚለው። እናም ይሄንን ቃል ተስፋ ለመቁረጥ በሚሞክር ሰዓት ሁሌም የሚያነባው ሲሆን አሁንም ካለበት ስሜት እንዲወጣ ሲል ይሄንን በማንበብ ወዲያውኑ አበባውን ወደ ኪሱ ጨምሮ ከዛ ክፍል ወጥቷል። በሌላ በኩል ማስጠንቀቂያ ከተሰጠ በኋላ ጥበቃዎቹ ክሎይና ሌሎቹን ተማሪዎች ወደ ውጪ እያስወጧቸው ነው። በድርጅቱ ውስጥ ጽዳት ሰራተኛ እንደሆነ የሚታወቀው ሊዮንም ቢሆን በዊልቸሩ እየተጎተተ ወደ እነሱ ጋር የመጣ ሲሆን በጊዜውም ሳያቅ ከክሎይ ጋር እንደተጋጨ በማስመሰልና አሻንጉሊቷን በመጣል ይህ ሁሉ መስዋዕትነት የተከፈለበትን አበባ በአሻንጉሊት ውስጥ ደብቆታል። ይህ በእንዲህ እንዳለ ጥበቃዎቹ እነ ሊዮን ከዚህ ውስጥ ከመውጣታቸው በፊት እንዲፈተሹ እያደረጓቸው ነው። በጊዜውም ሊዮንን በሚፈትሹ ሰዓት እናቱ የጻፈችውን ቃል በሰዓቱ ላይ የተመለከተ ሲሆን ጥበቃውም እንዴት ከኛ ጋር እኩል ልትሆኑ ትችላላችሁ በማለት በሊዮን ላይ ያሾፉበት ከዛ እንዲወጣ አድርጎታል። በሌላ በኩል ክሎይም ቢሆን ከመውጣቷ በፊት እየተፈተሸች ነበረ። ቀደም ሲል ግን ሊዮን አበባውን በአሻንጉሊት ውስጥ ደብቆት የነበረ ሲሆን ጥበቃውም በምንም ተአምር እዚህ ውስጥ ሊሆን ይችላል ብሎ ስላልገመተ አሻንጉሊቱን ሳይፈትሽ ክሎይ እንድትወጣ አድርጓታል። ትዕይንቱ ሲቀየር ሊዮንና ክሎይ በሚገባ ከዛ ቦታ መውጣት ችለዋል። በጊዜው ደግሞ ሚራ የተባለች ዘፋኝ ከመሪያቸው ከፍራንክ ጋር በመተባበር ምንም ኃይል ለሌላቸው ለስፔሻሎች እነሱም እንደኛ ሰው እንደሆኑ እንዲሰማቸው አደርጋለሁ በማለት ያላትን የሙዚቃ ጥበብ ተጠቅማ ለነሱ ኮንሰርት ልታዘጋጅ እንደሆነ እየተናገረች ነው። ትንሿ ክሎይም ቢሆን ይሄንን በስክሪኖቹ ላይ በምትመለከት ሰዓት ደስተኛ ሆና የነበረ ሲሆን ሊዮን ግን ይሄ እነሱን ለማታለል የሚደረግ ፕሮፓጋንዳ እንደሆነና ስለነሱ ማንም ግድ እንደማይሰጠው እየነገራት ነው። ይህ በሚሆን ሰዓት ደግሞ ልዩ ኃይል ያላቸው ጄኔቲኮች ምንም የሌለውን ስፔሻል ከምግብ ቤት ወርውረው እያስወጡት ነበረ። ሊዮንም በስክሪን የሚናገሩት ሌላ በእውነተኛ ምድር የሚያደርጉት ሌላ ነው በማለት ይህንን ለክሎይ እንደማስረጃ አሳይቷታል። ይህን ታሪክ የሆነ ቦታ ቋሎ ልበል? ሀሳባችሁን ኮሜንት ላይ አስቀምጡ ከፈለጋችሁ። ይህ በእንዲህ እንዳለ ሚራ ኮንሰርቷን ልታቀርብ በነበረ ሰዓት ማናጀሯ ይህንን አሁን ላይ ማድረግ እንደሌለባት ይናገራል። ይህንን ያለበት ምክንያት ደግሞ ስፔሻሎች በየቦታው ላይ ጄኔቲኮች ቢሞቱ ይሻላል እያሉ እየጻፉ እንደሆነና በአሁኑ ሰዓትም በሁለቱ መካከል ኃይለኛ ጦርነት ሊነሳ እንደሚችል በመናገር ነው። ሚራ ግን አንድ ጊዜ ቃሏን ስለሰጠች በምንም ተአምር ይህንን መሰረዝ እንደማትችልና በምንም አይነት ሁኔታ ውስጥ ቢሆን ሄዳ ኮንሰርቱ እንደምታቀርብ ተናግራለች። ይህ በእንዲህ እንዳለ እነ ሊዮን ወደ መኖሪያቸው ከደረሱ በኋላ ጥበቃዎች ሊዮንን እየፈተሹት በነበረ ጊዜ ክሎይ በድጋሚ ፍራንክ በቲቪ ላይ ሲናገር ትመለከታለች። በጊዜው በቃለ ምልልሱ ላይ ፍራንክ ምንም ኃይል ለሌላቸውና ለአካል ጉዳተኞች ስፔሻሎች ከጄኔቲኮች እኩል እንዲሆኑ ለማድረግ ወጥሮ እየሰራ እንደሆነ ይናገራል። ሊዮንም በድጋሚ ይህም ከፕሮፓጋንዳ ያለፈ ምንም ጠብ የሚል እውነት የሌለው ተራ ኢንተርቪው እንደሆነ ነግሯት ክሎይን ይዟት ወደ ቤቱ መጥቷል። በቤት ውስጥ ሊዮን ከመጣ በኋላ በርካታ ሰዎች እሱን እየጠበቁት ነበር። እነዚህ ሰዎች ስፔሻሎች ናቸው። ሊዮን ያለውን የሜካኒካል ችሎታ በመጠቀም ለነዚህ አካል ጉዳተኞች የተለያየ የአካል ክፍላቸውን የሚጠግንላቸው ሲሆን ከጽዳቱ በተጨማሪም ብዙ ገቢ የሚያስገኝለት ይሄኛው ስራው ነው። ትዕይንቱ ሲቀየር ወደ እነ ሊዮን ስልክ ላይ አንድ ሰው ደውሏል። ሰውየው የደወለው ጄኔቲኮች ከሚኖሩበት ከውድ ቦታ ላይ ነው። እናም ይሄ ሰው አካል ጉዳተኛ እንደሆነና እንደነሱ ስፔሻል መሆኑን በመናገር ለሊዮን ጥገና እንዲያደርግለት እየጠየቀው ነው። በጊዜው ደግሞ ስልኩን እያናገረች የነበረችው ክሎይ ከቤታቸው ውጪ ስራ እንደማይሰሩና መሰራት የሚፈልግ ከሆነ እዚሁ እንዲመጣ ትናገራለች። በተቃራኒው ሊዮን ደግሞ ሰውየው ጥሩ ገንዘብ ሊከፍላቸው ስለሚችል ስልኩን ተቀብሎ ያለበት እንደሚመጣ ተናግሯል። ትዕይንቱ ሲቀየር እነ ሊዮን ኃይለኛ ጉዳት ሊያመጣባቸው ቢችልም ገንዘብ ለማግኘት ያላቸው ብቸኛ አማራጭ ይሄ ስለሆነ ሰውየው ያለበት ቦታ ድረስ መጥተዋል። የደወለላቸው ሰውዬ የምግብ ቤት ሰራተኛ ነው። ሰዎች ሁሉ የሚያውቁት እሱ ጄኔቲክ እንደሆነ ቢሆንም እንደ እውነቱ ግን እሱ አካል ጉዳተኛ ስፔሻል ሆኖ ሰውነቱን በተለያየ ማሽኖች የሚያንቀሳቅስ ሰው ነው። እናም ሊዮን በቦታው ላይ የሱን ማሽን ወዲያውኑ መጠገን የጀመረ ሲሆን ይህ በሚሆን ሰዓት ደግሞ አንድ ቡድን ወደ ቦታው ላይ መጥተዋል። እነዚህ ቡድኖች ራሳቸውን አንቲ ጄኔቲክስ በማለት ይጠራሉ። ዋና ዓላማቸውም ልዩ ኃይል ያላቸው ጄኔቲኮችን ማጥፋት ሲሆን እዚህ
በዚህ ውድ ሆቴል ውስጥ የነበሩትን እያንዳንዱን ጄኔቲኮችም ገለዋቸዋል። በጊዜው ሊዮን ጥገና እየሰጡ የነበረው ሰውዬም ሳይቀር በአንቲ ጄኔቲኮች ተገሎ ነበር። ሊዮንና ክሎይም በሰዎቹ ጥይት ተደብድቦ እየተጎተተ የመጣውን ሰውዬ ሰውነቱን የሚያንቀሳቅስበትን ሜካኒካል ማሽን ወደ ሊዮን ልብስ ላይ ገጥመውታል። ከዛም እነዚህ አንቲ ጄኔቲክሶች ከቦታው ላይ ለቀው እስኪሄዱ ተደብቀው እየጠበቁ ነበር። በጊዜው ቦታውን እያሰሱ የነበሩት እነዚህ አንቲ ጄኔቲክሶች በመካከላቸው አለመግባባት ተፈጥሮ እየተጣሉ የነበረ ሲሆን በዚህ መሃልም ከአንደኛው ኪስ ውስጥ ወረቀት ወድቆ ወዲያውኑ ክሎይ ይህንን ወረቀት ወስደዋለች። ይህ በሚሆንበት በተመሳሳይ ሰዓት ደግሞ ሊዮን ከዛ ሰራተኛ ላይ የወሰደው ልብስ ከቁጥጥር ውጪ በሆነ መንገድ እየተንቀሳቀሰ የነበረ ሲሆን ይህም ኩሽና ውስጥ የሚገኙትን እቃዎች እንዲያንጓጓና እነዚህ አንቲ ጄኔቲክሶች በድጋሚ ተመልሰው እንዲመጡ አድርጓቸዋል። በጊዜው ሊዮን በህይወት ለመትረፍ ሲል የፈላ ውሃ አንስቶ እየደፋባቸውና ያገኘውን እቃ በእነሱ ላይ እየወረወረባቸው ራሱንና እህቱን በህይወት ለማትረፍ ሲል ሲፋለማቸው ነበር። ከዛም አጋጣሚውን ተጠቅመው ወዲያውኑ ከቦታው ላይ የወጡ ሲሆን ፖሊሶችና ጋዜጠኞቹም እንዳያዩዋቸው ተደብቀው ወደ ቤታቸው መጥተዋል። አቤት ከደረሱም በኋላ እነ ሊዮን በሚያሳዝን ሁኔታ ፊታቸው በካሜራ ላይ መታየቱን ይመለከታሉ። እናም ጋዜጠኞች እነዚህ ሁለቱ ሰዎችም የአንቲ ጄኔቲክስ አባላቶች ሊሆኑ ይችላሉ በማለት ግምታዊ ትንተናቸውን በዜና ላይ እየሰጡ ነው። በሌላ በኩል የልዩ ኃይሎች መሪ ካፕቴን ሆችስም በቅርብ ቀናት ውስጥ እነዚህን የጥፋት ኃይሎች በእጃቸው እንደሚያስገቧቸው ይናገራል። በጊዜው ሊዮንና ክሎይ ደግሞ ካፕቴን ሆችስን ሲመለከቱት በጣም ደንግጠዋል። ለዚህ ደግሞ ምክንያታቸው ቅድም ከአንቲ ጄኔቲክሶች መካከል የአንደኛው የፊት ጭንብል በሚወልቅ ሰዓት ይህንኑ ካፕቴን ሆችስን ተመልክተውት ስለነበር ነው። እናም በአሁኑ ሰዓት የጥፋት ኃይል ውስጥም የልማት ኃይል ውስጥም የሚሰራው አንድ ሰው ነው። የዚህን ጊዜም ክሎይ ደግሞ በጊዜው ከኪሳቸው ወድቆ የነበረውን ወረቀት አውጥታ በምትመለከት ሰዓት ሚራ ለስፔሻሎች ያዘጋጀችው የኮንሰርት ትኬት መሆኑን ትመለከታለች። ይህንንም ከነገሩ ጋር በሚያገናኙ ሰዓት እነ ካፕቴን ሆችስ ጸረ ጄኔቲክስ በመምሰልና ሰዎችን በማጥፋት እየሰሩት ያለውን ወንጀል ምንም በማያውቁት በስፔሻሎች ላይ ያላከኩ መሆኑን ይመለከታሉ። እናም እንደዚህ ያሉትን ወንጀሎች ምንም በማያውቁት በምስኪን ደሃ እና አካል ጉዳተኛ በሆኑት ሰዎች ላይ ካላከኩ በኋላ የከተማዋን ሰላም አደፍርሳቸዋል በማለት እያንዳንዳቸውን በጅምላ ሊጨርሷቸው እንደሆነም ይረዳሉ። ይህንን ከተመለከተ በኋላ ሊዮን ወዲያውኑ እቃውን በመያዝ ከዚች ከተማ ለቆ ለመውጣት ይወስናል። ክሎይ ግን ይህንን ከኛ በስተቀር ማንም አያውቅም፣ በፍጹም ትተናቸው ልንሄድ አይገባም በማለት እዚሁ እንዲቆዩና እንዲፋለሙ እየጠየቀችው ነው። ሊዮን በበኩሉ ምንም የማታውቅ የ12 ዓመት ልጅና አንድ አካል ጉዳተኛ እስከ መንግስት ድረስ እጃቸው ያለበትን ይህንን ትልቅ ሴራ በምንም ተአምር ማስቆም እንደማይችል ያምናል። ይህንን የሰማችውና በሊዮን አቋም የተናደደችው ክሎይም ሊዮንን ትታው ከቤት ውስጥ በሩጫ ጠፍታለች። ክሎይ ትታው ከሄደች በኋላ ሊዮን የልጅነት ጊዜው መለስ ብሎ እያስታወሰ ነበር። አባቱ ስፔሻል መሆኑን ካወቀ ጊዜ ጀምሮ እሱም በቤት ውስጥ ደብቆ እያስቀመጠው የነበረ ሲሆን በተቃራኒው እናቱ ደግሞ ልክ በሰዓቱ ላይ እንደተጻፈው ሁላችንም እኩል ነን የሚሉና እሱን የሚያበረታቱ ቃላቶችን ተነግረው ነበር። የሚያናድደው ደግሞ እናቱ የሞተችው በአባቱ እጅ ነው። በተዘዋዋሪ እነዚህን ሰዎች ማስቆምና መበቀል እናቱን አሸናፊ ማድረግ እንደሆነ ስለተረዳ አንዳች ነገር ለማድረግ ወስኗል። ትዕይንቱ ሲቀየር ሊዮን ከዚህ በፊት ከምግብ ቤቱ ሰራተኛ ላይ ባገኘው መሳሪያ በመጠቀም ሙሉ ሰውነቱን የሚያንቀሳቅስ ሜካኒካል የሱፐር ሂሮ ልብስ ሰርቷል። ክሎይም ቢሆን ተመልሳ ወደሱ ጋር የመጣች ሲሆን ሊዮን ባደረገው የጀግና ስራም እያደነቀችው ልምምዱን እንዲያደርግ ማገዝ ጀምራለች። ይህ በእንዲህ እንዳለ የቅርብሽ እየተባለች ወደ ኮንሰርት የመጣችው ሚራ ምንም ለአይን እንኳን ግቡ ያልሆኑ ደሃና አካል ጉዳተኞቹ ስፔሻሎችን ተወዳጅ በሆኑ ሙዚቃዎቿ ለትንሽ ደቂቃም ቢሆን ካሉበት ጭንቀት እንዲወጡ አድርጋለች። ከዛ በኋላ ግን በምትወጣ ሰዓት በሚያሳዝን ሁኔታ ጋርዶቿ የተገደሉባት ሲሆን አንቲ ጄኔቲኮችም ወደ ቦታው ላይ በመምጣት ሳታስቸግር የምትታዘዘውን ማድረግ እንዳለባት ነግረዋት ወደ መኪና ውስጥ እንድትገባም ትዕዛዝ እየሰጧት ነው። ይህ በሚሆን ተመሳሳይ ሰዓት ደግሞ ሙሉ የሱፐር ሂሮ ልብስ የሰራው ሊዮን እዛው ቦታ ላይ መምጣት ችሏል። በጊዜው አንቲ ጄኔቲኮች ደግሞ ዝም ብሎ ተጫዋች ሰው እንደሆነ ስለገመቱ በልብሱ እየተሳሳቁ ሲያሾፉበት ነበር። ሊዮንም እነሱ
እነሱ እንደሚያስቡት የለበሰው ተራ የቅጠል ልብስ እንዳልሆነ ለማሳየት በቦታው ላይ የነበሩትን ጸረ ጄኔቲኮች አንድ በአንድ መግደል የጀመረ ሲሆን ይህ በሚሆን ሰዓት ደግሞ ክሎይ መኪና ይዛ ሚራን ወደ መኪና ውስጥ እንድገባ እያደረገቻት ነው። በተመሳሳይ ሰዓት ደግሞ ሊዮን እነዚህን ሁሉ ጸረ ጄኔቲኮች በአንድ ጊዜ ማሸነፍ ስለማይችል እሱም ቢሆን በሩጫ ሚራና ክሎይ ያሉበት መኪና ውስጥ በመግባት አንድ ላይ ከቦታው አምልጠው ወደ መጋዘናቸው ገብተዋል። በጊዜው አንቲ ጄኔቲኮች ደግሞ በመኪናቸው ቦታው ላይ እነሱን እየተዘዋወሩ እየፈለጓቸው ነበር። ቢሆንም አንዴን ክሎይ ወደ መጋዘናቸው ውስጥ ስለገቡ አንቲ ጄኔቲኮች እነሱን ሊያገኟቸው አልቻለም። ይህ በእንዲህ እንዳለ የቴሌቪዥን ጣቢያዎች ደግሞ ሚራ ታግታለች የሚል ዜና በየቦታው እያሰራጩ ይገኛል። ይህንን ዜና የተመለከተችው ሚራም ከሰዎቹ ጋር ሲፋለም የተጎዳውን ሊዮንን ቁስሉን ካከመችለት በኋላ በቀጣዩ ቀናቶች ውስጥ ከፍራንክ ጋር ልዩ የእራት ዝግጅት ስላለባት በዛም ሄዳ ዝግጅቱን ስለምታደምቀው ለነ ሊዮን ወዲያውኑ መሄድ እንዳለባት ትናገራለች። ይህንን የሰማው ሊዮንም በዚህ ሰዓት ወደ ፍራንክ ጋር መሄዷ የባሰ ችግር ሊያመጣ እንደሚችልና ጄኔቲኮቹን በቀጣይ እሱን ለማጥቃት ማሰባቸው እንደማይቀር እየነገራት ነው። ይህንን የሰማችው ሚራም ነገሩን ለፖሊሶች ለማሳወቅ በምትነሳ ሰዓት ሊዮን የአንቲ ጄኔቲኮች መሪ የፖሊስ ጣቢያውም ዋና መሪ ካፕቴን ሆችስ መሆኑን ይነግራታል። እናም ደውሎ ለሱ መናገር ማለት በተዘዋዋሪ ለገዳዮችሽ መረጃ መስጠት ነው ብሏት ስልክ መደወሉ እንድታቆም አድርጓታል። በምትኩም የተሻለና የማይታወቅበት ዘዴ ለመጠቀም ተስማምተው በማግስቱ አንድ ላይ ወደ ቤተሰብ መምሪያ ድርጅት መጥተዋል። ወደ ድርጅቱ ሲመጡ ታዋቂ የሆነችው ሚራ ከባለቤቷ ጋር ልጅ ለመውለድ እንደምትፈልግ ለሰዎቹ እየተናገረች ነው። ሚራም በደንብ የሚያውቋት ሰዎች ደግሞ ይሄንን ባልሽን እንዴት አናውቀውም በማለት ጥያቄ አንስተውባታል። የዚህን ጊዜም ሚራ የሷ ዝና ጭንቀት ወደ ባለቤቷ እንዳይጋባ ስትል የግል ህይወቷን ይፋ እንደማታወጣ ትናገራለች። እንዲህ ባለው ሁኔታም ሰራተኞቹን አሳምነዋቸው ድርጅቱን መጎብኘት ጀምረዋል። በጊዜውም ሊዮን ከቦታው ላይ አንድ ቁልፍ መስረቅ የቻለ ሲሆን ለሰራተኞቹ ሚራ ሙዚቃ ልታቀርብላችሁ ነው በማለት አንድ ቤት ውስጥ ካስገባቸው በኋላ ቀደም ሲል በሰረቀው ቁልፍ እዛው ቆልፎባቸዋል። ይህንን ያደረጉት እነ ሊዮን አንቲ ጄኔቲኮች አሁን ላይ ስለሚመጡና ከነሱ ጋር በሚደረገው ፍልሚያ ሰዎቹ ላይ ጉዳት እንዳይደርስባቸው ብለው ነው። እናም እንደታቀደው አንቲ ጄኔቲክሶች በቦታው ላይ የመጡ ሲሆን ሊዮንም ወደታች በመውረድ ከነሱ ጋር መፋለም ጀምረዋል። ከዚህ ቀደም የነበሩትን ፍልሚያዎች ሊዮን እነዚህን ሰዎች እያሸነፋቸው የነበረ ቢሆንም በአሁኑ ግን ብልጫ እንኳን ማግኘት አልቻለም። በምላሹ የፊት ጭንብሉን አውልቀውበት እየደበደቡት የነበረ ሲሆን በቦታው ላይ እሱን ከመግደላቸው በፊት ግን ፍራንክና ጥበቃዎቹ መጥተው አንቲ ጄኔቲክሶችን ፈርተው ከቦታው ላይ እንዲሄዱ አድርገዋቸዋል። በጊዜው ሊዮን ለብቻቸው እንደማያሸንፍ ገብቷት ፍራንክና ጥበቃዎቹን ደውላ የጠራቸው ሚራ ነች። ሊዮንም መምጣታቸው ካልቀረ ጥበቃዎች ለምንድነው እነዚህን ሰዎች ያላሳደዷቸው? ለምንስ አንዳችም ጉዳት በእነሱ ላይ አላደረሱም ብሎ በሚጠይቀው ሰዓት ፍራንክ ለኛ ትልቁ ዋጋ የምንሰጠው ነገር አንተ ነህ እንጂ እነሱ አይደሉም በማለት ለልጁ ያለውን ፍቅር ይናገራል። ይሄ ልጅ የሚለው ቃል ደግሞ ክሎይን በጣም አስደንግጧታል። እሷ የምታውቀው የአባትየውን ሞት ነው። ሊዮንም የሁሉ ጊዜ ሲዋሻት እንደነበር ስለገባት በንዴት ቦታው ላይ ትታቸው ሄዳለች። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። ፍራንክ ከዚህ በላይ ስፔሻሎች እንዲጎዱ አልፈልግም በማለት በከተማ ውስጥ ያሉትን ደሃ ስፔሻሎች በሙሉ በመኪና ሰብስቧቸው ራቅ ወዳለ ቦታ አምጥቷቸዋል። እሱ እንደሚለው ከሆነ ይህንን የሚያደርገው ለነሱም ሕክምና ለማድረግና ልክ እንደ ጄኔቲኮች ልዩ ኃይል ይዘው ወደ ከተማው እንዲመለሱ ለማድረግ ነው። ትዕይንቱ ሲቀየር ፍራንክ ሊዮንን ለመጠየቅ መጥቷል። በጊዜውም ለእናቱ ሞት ተጠያቂ የሆነው አባቱን ለማየት እንኳን ደስተኛ ያልሆነው ሊዮን ስለ ካፕቴን ሆችስ ጥያቄ በሚያነሳ ሰዓት አባትየው ነገሩን ለመመለስ ወሬውን በተደጋጋሚ መቀየር ጀምሯል። ሊዮንም ፍራንክን ክሎይ መታ እንደሆነ በሚጠይቀው ሰዓት ያኔ ከሄደች በኋላ ደግማ እንዳልታየች ይናገራል። የዚህን ጊዜም ሊዮን እናቱ ከልጅነቱ ጀምራ አጥብቃ ሰዎችን ይቅር እንዲል ስትናገር የነበረውን አስታውሶ እናቱንም ክሎይንም ናፍቆ ማልቀስ ጀምሯል። በሌላ በኩል ሚራ ሰርፕራይዝ ይዛ ወደ ሊዮን
ከሊዮን ጋር መታለች። ሰርፕራይዙ ደግሞ ጠፍታ የነበረችው ክሎይ ስትሆን አሁን ላይ ተበታትነው የነበሩት ሰዎች አንድ ላይ እንደ አዲስ ቡድናቸውን መቋቋም ችለዋል። ምንም እንኳን ሊዮን ከአባቱ ፍራንክ ጋር ቢያወራም ከጀርባ ግን አንዳች ሴራ እየሰራ ነው የሚል ጥርጣሬ አለው። ይህንንም ጥርጣሬውን በማስረጃ ማስደገፍ የግዴታ ስለሆነ ከክሎይና ሚራ ጋር በመተባበር ካሜራ ይዘው ፍራንክን የሚሄድበት ሁሉ መከታተል ጀምረዋል። በአንደኛው ቀንም ክሎይ በምትከታተለው ሰዓት ፍራንክ ከካፕቴን ሆችስ ጋር ተነጋግሮ የነበረ ሲሆን ሁለቱም የሚሰሩት አንድ ላይ መሆኑንም ከንግግራቸው መረዳት ይቻላል። ቀደም ሲል ፍራንክ እነዚህን ድሃዎች ወደዚያ መጣቸው ለነሱ ልዩ ኃይል ለመስጠት እንደሆነ ተናግሮ ነበር። እንደ እውነታው ከሆነ ግን ወደዚያ መጣቸው ለነሱ ለመስጠት ሳይሆን ከነሱ ላይ ለመውሰድ ሲለው። ምንም እንኳን ጄኔቲኮች ልዩ ኃይል ቢኖራቸውም እየረጁ በሄዱ ቁጥር ኃይላቸውን አጥተው ሁሉም ይሞታሉ። እናም ፍራንክ ይህንን ለማስቀረት ሲል ከስፔሻሎች ላይ አንዳች ነገር ለመውሰድና ጄኔቲኮችን ለዘላለም ለማኖር ስፔሻሎችን ደግሞ ከዘጭ ቅስፈት በኋላ ሙሉ ለሙሉ ለማጥፋትን ያሰበው። ስለነሱ አካል ጉዳትም ሆነ ስለ ደህንነታቸው ምንም እንደማያሳስበውም በዚሁ ሰዓት ከካፕቴን ሆችስ ጋር ሲነጋገር ክሎይ ሁሉንም በቪዲዮ ቀርጻቸዋለች። ይህንንም ተመልሳ ለስፔሻሎችና ለነሊዮን ያሳየቻቸው ሲሆን እያንዳንዳቸውም ይህንን ጠላታቸውን ተፋልሞ ለማጥፋት በቁርጠኝነት ተነስተዋል። ከቀናት በኋላ ፍራንክ እንደተለመደው ልጁ ሊዮንን ለመጠየቅና አዲስ ክትባት ለመስጠት ከሁለት ነርሶች ጋር እሱ ወዳለበት ክፍል መጥቷል። በጊዜው ደግሞ ልዩ ኃይል የሚሰጠውን ልብስ በድብቅ ለብሶ የነበረው ሊዮን ከአልጋው ላይ በመነሳት ሊወጋ የነበረውን መርፌ ከአባቱ የተቀበለው ሲሆን እዛው ክፍል ውስጥም ፍራንክ ላይ በሩን ዘግቶበት ውጪ ካሉት አንቲ ጄኔሲሶች ጋር መፋለም ጀምሯል። ይህ በእንዲህ እንዳለ ክሎይ ደግሞ እስካሁን የተቀረጹትን ቪዲዮዎች በኢንተርኔት ላይ በመልቀቅ ለመላው የከተማ ነዋሪዎች የፍራንክና የካፕቴኑን ሴራ ለማሳየት እየሞከረች ነው። በተመሳሳይ ሰዓት ደግሞ ሊዮን ከሚራ ጋር አንድ ቦታ ላይ የነበረ ሲሆን ሚራም ይቅና በድል ተመለስልኝ ስትል ከንፈሩን በመሳም ወኔውን ቀስቅሳ ወደ ጦርነት ልከዋለች። በአሁኑ የሚፋለሙት ዋናዎቹና ብዛት ያላቸውን በካፕቴን ሆችስ የሚመሩትን አንቲጄኔቲክሶች ነው። በፍልሚያው ላይ ስፔሻሎች የነበራቸው ተራ መሳሪያዎች አካፋ እና ከመሬት ላይ ያገኟቸው ዱላዎችን ነው። አንቲጄኔቲክሶች ደግሞ በበኩላቸው የታጠቁና ጠንከር ያሉ መሳሪያዎችን ይዘው የነበረ ሲሆን በዚህም ምክንያት ስፔሻሎች እነዚህን ሰዎች በቀላሉ ለማሸነፍ ተቸግረዋል። በሌላ በኩል ሊዮን ከካፕቴኑ ጋር እየተፋለመ ይገኛል። ካፕቴኑ ከሚታሰበው በላይ ጠንካራ ሲሆን አካል ጉዳተኛው ሊዮንንም በቀላሉ እያነሳ ሲያፈርጠው ሲያሰቃየው ቆይቷል። ይህ በእንዲህ እንዳለ ፋይሉን ለመፖሰት እየታገሉ የነበሩት ሚራና ክሎይ ጋር አንድ ጸረ ጄኔቲክ መጥቶ ሚራን አንገቷን አንቆ ይዟት የነበረ ሲሆን ለነሊዮን የሚደግፍ ስፔሻል ግን በጊዜው ቦታ ላይ በመምጣቱ ምክንያት ሰውየውን ጭንቅላቱን በመምታት ሰውየውን አስወግዶታል። ይህ በእንዲህ እንዳለ ሊዮን በምንም ተአምር ካፕቴኑን ማሸነፍ አልቻለም። በእንዲህ ያለ ሁኔታም እሱን ማሸነፍ እንደማይችል ስለገባው ሰውየውን ሆን ብሎ የጄኔሲስ ዛፍ ያለበት ክፍል ይዞት የመጣ ሲሆን በጊዜውም አንደኛውን የጄኔሲስ ዛፍ ላይ የሚገኝ አበባ በመቁረጥ ልክ አበባው ሲቆረጥ ከውስጡ ሹል በሚተኩሰው ዛፍ አማካኝነት ካፕቴኑን መግደል ችሏል። በሌላ በኩል ፖሊሶችም ቢሆን በቦታው ላይ በመምጣት የዚህ ሁሉ ነገር መሰረት የሆነው ፍራንክን ከሰዎቹ ሊወስድ ከነበረው ከነናሙናው እጅ ከፍንጅ ይዘውታል። በታሪኩ የመጨረሻ ትዕይንት ላይ ደግሞ ሊዮን ክሎይና ሚራን የምንመለከት ሲሆን ሚራም ሊዮን ላሳየው ጀግንነት እየሳመች ስታዳንቀውና በመጨረሻም አንድ ላይ መኖር ሲጀምሩ ታሪኩ ያበቃል።